በቅርቡ ራሱን ችሎ በተቋቋመው ሸገር ከተማ ስር በሚገኘው የኮዬ ፈጬ ክፍለ ከተማ የጋራ መኖሪያ ቤት ነዋሪዎች በመኖሪያ አካባቢያቸው የተሟላ መሰረተ ልማት አለመኖሩን ተከትሎ ለእንግልትና ችግር መዳረጋቸውን ለጣቢያችን ቅሬታ ያቀርባሉ። ፋና ሚዲያ ኮርፖሬሽን ከነዋሪዎቹ የቀረበለትን ቅሬታ መነሻ በማድረግ በስፍራው ተገኝቶ ቅሬታ አቅራቢዎቹን ያናገረ ሲሆን ነዋሪዎቹም በቅሬታቸው በጋራ መኖሪያ ቤቱ የመሰረተ ልማት አለመሟላት ለዘርፈ ብዙ ችግር እንደዳረጋቸው አንስተዋል። እኔ ዛሬ እኔ የምከፍለው በሳምንት 500 ብር ነው። ወደ ላይ ወደ አራተኛ ወደ ሶስተኛ ወደ አምስተኛ ሲወጣ ወዛደር እንደ ደረጃው ይጨምራል። ወዛደር ለመክፈል አቅም የሌላቸው ሰዎች አዝለው ሲወጡ ወገባቸውን ተሰብሮ የተኙ ሰዎች አሉ። መሸከም ያቀተናል። እናቶች መሸከም ስለሚያቀታቸው ግድ ነው ተሸካሚ ይጠራሉ የሚያግዛቸው ሰው። ምክንያቱም መሸከም አይችሉም። እርጉዝ ከሆንክ መሸከም አትችልም። አንድ መኪና ውሃ 4000 ብር ገብቷል። ያንን 4000 ብር ውሃ በ10 ብር ቀርተን እንደገና ወደ ህንጻው ላይ ስናደርስ እስከ 50 ብር ድረስ ነው አንድ ጀሪካን ውሃ የምንቀዳው። እንግዲህ አሁን ከአንዱ ብሎክ ውስጥ አንዱ ፍሎርን መርጠን እየተመለከትን ነው የምንገኘው። አንድ ብሎክ ላይ ቢያንስ 60 ሰው ይኖራል። ለነዚህ የሚሆን አንድ ቆጣሪ ነው የሚገባውና በተለያየ አጠቃቀሙ ችግር ስለሚኖርበት ወይ ደግሞ ይሄ ቆጣሪ ለዚህ ሁሉ ማህበረሰብ ሊበቃ ስለማይችል አሁን በመንመለከተው መልኩ መብራት የላቸው ማለት ነው። ይሄ መብራት እንግዲህ ስንት ቀን ሆኗቸዋል ከጠፋ? ሁለተኛ ቀኑ ነው ዛሬ ሁለተኛ ቀኑ ነው። ሁሌ ነው እንደዚህ አይነት መልኩ የሚጠፋው። እዚህ ቤት ውስጥ ደግሞ እስቲ የውሃ ችግርን እንመልከት። ቅድም ሲነሳ እንደነበረው ማለት ነው 4000 ያወጣሉ ለውሃ ብቻ። በዛ ላይ ደግሞ ለሚጠጣ ማጣራት እንኳን አንችልም፣ ምክንያቱም በጣም አሸዋማ ነው። አንዳንዴ ውሃው ሽታ አለው የሚገለማ ነገር አለ ውስጥ ላይ የሚንቀሳቀስ በደንብ አለው የሚንቀሳቀስ ነገር መሻገት አይነት እንደዚህ ሆነ ነጭ ነገር እንትን ይልና ከዛ ጥጥ ነገር ይለብሳል። አይደለም ምድጃ ለመጠቀም ማለት ነው። ለመብራት ራሱ እንትን አይሆነንም። ልጆች አላቸው አሉ ማጥናት አይችሉም፣ የቤት ስራ መስራት አይችሉም። ለሊት ይታመሙባቸዋል፣ ተነስተው መብራት ማብራት አይችሉም፣ ለሊትም ይጠፋል። ነዋሪዎቹ ከመሰረተ ልማት ዝርጋታ ጋር ተያይዞ የገጠማቸው ችግር የማውቀው ነው ያለው የወዴሳ ወረዳ አስተዳደር ጽፈት ቤት ችግሩን ለመፍታት የወረዳው አስተዳደር የወሰን ማስከበር ስራና ሌሎች ስራዎችን የሰራው ቢሆንም በአዲስ አበባ ከተማ አስተዳደር ስር የሚገኙ የሚመለከታቸው ተቋማት ስራቸውን በአግባቡ ባለመስራታቸው የነዋሪዎቹ ቅሬታ ምላሽ ሳያገኝ ለመዘግየቱ ምክንያት መሆኑን ነው የተናገረው። ህዝቡ ያነሳው ችግር ትክክለኛ ችግር መሆኑ አንደኛ ማረጋገጥ ፈልጋለሁ። ውሃ አዲስ አበባ ፕሮጀክቱን ጀምሮታል። ስንረከብም ፕሮጀክቱን ጨርሶ ያሰረክባል ለኦሮሚያ ተብለው ነው። ህዝቡንም በማሳተፍ ችግሩ እንዲፈታ እንዲታገዝ በማድረግ እስከ ዛሬ ድረስ ብቆይም አዲስ አበባ ፕሮጀክቱን ጨርሶ ይሄንን ውሃ ለህብረተሰቡ ማሰራጨት ላይ በጣም ችግር አለ። 2 አመት ሆኖታል። አሁን ማብራት ዝርጋታ አሁንም ያለው በጣም አስቸጋሪ ነው። ባንድ 60 ሰው አንድ ቆጣሪ ነው እየተጠቀመ ያለው። የመንገድ ችግርም አለ። በፊት የተጀመሩት ፕሮጀክቶች ናቸው። በዚህ 2 ወር አመት ውስጥም ተሰርቶ ያላለቁ ፕሮጀክቶች አሉ። የጋራ መኖሪያ ቤቶቹ ግንባታ የሸገር ሲቲ ከተማ አስተዳደር ከመቋቋሙ አስቀድሞ በአዲስ አበባ ከተማ አስተዳደር ስር የተገነቡ በመሆናቸው የመሰረተ ልማት ዝርጋታዎቹ በአስተዳደሩ እንደሚሟሉ ይጠበቃል። ዛሬ ላይ ነዋሪዎቹ የገጠማቸው ችግር እንዳይገጥማቸው በማሰብ የሸገር ሲቲ ከተማ አስተዳደር ከተቋቋመ በኋላ የአዲስ አበባ ከተማ አስተዳደር የመሰረተ ልማት ዝርጋታዎቹን አጠናቆ ለነዋሪዎቹ እንዲያስረክብ ከሸገር ሲቲ ጋር ውል መግባቱን መረጃዎች ያሳያሉ። የአዲስ አበባ መስተዳደር ይሄንን ማጠናቀቅ ስላለበት በቅርበትም ውል ያላቸው የሚመሩትም የሚያስተዳድሩትም እነሱ ስለሆነ ሸገር ይፍታው ኮዬ ፈጬ ይፍታ ወረዳው ይፍታ ብትል በእኛ ስር የሌለው ነገር እኛ ድጋፍ ከማድረግ ከመጠየቅ ከመተባበር ውጪ እነሱን አዘን የማሰራት አቅምም ስለሌለን ምንም ምክንያት የሆነ ነገር የለም። እኛ ማድረግ ያለብንን አድርገናል። በሸገር ደረጃም በክፍለ ከተማ ደረጃም ይሄ ችግር አለ በየማነሳው ነገር የለም። ቅሬታ ከቀረበባቸው ተቋማት መካከል አንዱ የሆነው የኢትዮጵያ ኤሌክትሪክ አገልግሎት ለተገልጋዮች ጥያቄ ምላሽ እንዳልሰጥ የአዲስ አበባ መንገዶች ባለስልጣንና ቤቶች ኮርፖሬሽን የሚጠበቅባቸውን ኃላፊነት አለመወጣት ስራዬን አጓቶታል ይላል። ትልቁ ዋና እንቅፋት ወይም ደግሞ ስራው በወቅቱ እንዳይጠናቀቅ ያደረገው ዋና ምክንያት የሲቪል ስራዎች ባለመጠናቀቅ
መንገዶች በወቅቱ ባለመጠናቀቅ ከመንገዱ ጋር ተያይዞ ያለው ፒቪሲዎቹ ባለመቀበራቸው ማኑዋሎች ባለመሰራቱ እንደዛውም ትራንስፎርመሮች የሚቀመጡበት ስራዎች ባለመከናወናቸው ናቸው። የቆጣሪ ሹድ ባለቤት ነው የሚፈጸመው ደንበኞች ከእያንዳንዱ ደንበኛ ጋር የምንገናኘው ሲንግል ፌዝ ቆጣሪዎች እናስገባላቸው ነው ለነዚህ ደንበኞች። እስከዛ ግን ዳይሬክት አንድ ደንበኛ ነው እኛ ያለ ነው የአዲስ አበባ ቤቶች ልማት ነው። በአሁኑ ወቅት እንግዲህ እኛ በተከፈለ ክፍያ ስራዎችን እየሰራ ነው የምንገኘው። ነገር ግን አሁን የተከፈለ ክፍያም ቢሆን እስከ መጨረሻ የሚያስጨርስ ክፍያ አይደለም። ከቤቶች የምንጠብቀው ክፍያ አለ። አገልግሎቱ በስም የተጠቀሱት ተቋማት የሚጠበቅባቸውን ስራ በጊዜ አለመስራታቸውና በሌሎች ምክንያቶች የሚሰጠውን አገልግሎት ሙሉ ለሙሉ ተግባራዊ ማድረግ ባይቻልም ጊዜያዊ ያለውን መፍትሄ ተግባራዊ ማድረጉን ያነሳል። ጊዜያዊ ስንል ጊዜያዊ ነው። ለተወሰነ ጊዜ ወራቶች ሊሆን ይችላል፣ ወር አመት ሊሆን ይችላል ማስታገስ የሚችል ነገር ነው እንጂ ቋሚ ስራ ተሰርቷል ብለን አንገምትም እዛ ቦታ ላይ። ነገር ግን በጊዜያዊነት መስራቱ ላይ በጣም ትልቅ ስራ ተሰርቷል። ለአካባቢው መሰረተ ልማት የሚያስፈልጉ ግብአቶች ከፍተኛ ወጪ ወጥቶባቸው የተገዙ ቢሆንም ለፀሐይና ለዝናብ ተጋልጠው ሲባክኑ ይስተዋላል። ነዋሪዎቹ ካነሱት ቅሬታ ጋር በተያያዘ የመሰረተ ልማቶቹን የሚዘረጉ የአዲስ አበባ ውሃና ፍሳሽ አገልግሎት ባለስልጣን፣ የአዲስ አበባ መንገዶች ባለስልጣንና የአዲስ አበባ ከተማ ቤቶች ልማት ኮርፖሬሽንን ምላሽ በቀጣይ ዘገባችን ይዘን የምንቀርብ ይሆናል።